እወድሻለሁ፣ በጣም ውብ ነሽ የሚሉ ቃላት በጣም አስፈላጊ ናቸው። ነገር ግን እውነቱን ልንገርህ፣ እነዚህ ቃላት ሴቶች በድብቅ ሁልጊዜ ሊሰሟቸው የሚፈልጓቸው ቃላት አይደሉም። እነዚህ ቃላት የግንኙነቱ ውጤት ናቸው፣ የግንኙነቱ መሰረት አይደሉም። ወንድሜ፣ አንተ ምርጥ ሰው ልትሆን ትችላለህ። ነገር ግን እውነተኛ ጥልቅና የማይናወጥ ግንኙነት ለመፍጠር ከፈለክ ትክክለኛዎቹን ቁልፍ ቃላት መጠቀም አለብህ። ዛሬ ብዙ ወንዶች ፈጽሞ የማያውቋቸውን ወይም ደግሞ ለመጠቀም የሚፈሯቸውን 3 ወሳኝ ሐረጎችን እነግርሃለሁ። እነዚህ ቃላት ሳይንሳዊና ስነልቦናዊ መሰረት ያላቸው ናቸው። ይህ ቪዲዮ ሌላ ተራ የፍቅር ቋንቋ ቪዲዮ አይደለም። ይህ ጥልቅ ተግባራዊና ውጤታማ ምክር ነው። እስከ መጨረሻው ድረስ እያንዳንዱን ነጥብ አዳምጠኝ። አንደኛ፣ አትጨነቂ፣ እኔ ይዘዋለሁ። ይህ የመጀመሪያው ሐረግ እኔ ይዘዋለሁ ወይም አትጨነቂ፣ እኔ ጨርሰዋለሁ የሚል ትርጉም ያለው ነው። አሁን ብዙ ወንዶች ይህንን ሲሰሙ አዎ እኔ እኮ ቤቱን እጠግናለሁ፣ አስተካክላለሁ፣ ዕቃ ገዛለሁ ብሎ ያስባሉ። አይደለም። ዋናው ቁም ነገር እሱ አይደለም። እያወራን ያለነው የአእምሮ ሸክም ወይም ሜንታል ሎድ ስለሚባለው ስነልቦናዊ ጽንሰ ሐሳብ ነው። በስታቲስቲክስ በአብዛኞቹ ግንኙነቶች ውስጥ ሴቶች የግንኙነቱንና የቤቱን የአእምሮ ሥራ ይሰራሉ። ይሄ ማለት ምን ማለት ነው? የልጆቹን የትምህርት ቤት ሁኔታ ይከታተላሉ። የቤት ኪራይ መቼ እንደሚከፈል ማወቅ የነሱ ስራ ነው። የትኛው ዘመድ ጋር መቼ መደወል እንዳለበት የሚያቅዱት እነሱ ናቸው። ለእረፍት ምን መደረግ እንዳለበት የሚያስቡት እነሱ ናቸው። ይህ ዝርዝር በጣም ብዙ ነው፣ አያልቅም። ይህ ስራ የማይታይ ስራ ነው፣ ግን አእምሮን በጣም ያደክማል። ምንም እንኳን ይህንን ስራዋን አይተ አንተ ምን ልርዳሽ ብትላት አሁንም ስራውን በሷ ላይ እየጫንክ ነው። ምክንያቱም ምን መደረግ እንዳለበት እሷ እንድታስብና ስራውን ላንተ እንድታካፍል እያስታወስካት ነው። ነገር ግን አትጨነቂ፣ እኔ ይዘዋለሁ ወይም ለኔ ተዩ ስትላት የምትናገረው ነገር ፍጹም የተለየ ነው። አንተ እየነገርካት ያለው ይህንን ችግር እኔ ወስጃለሁ፣ ስለሱ ማሰብ፣ ማቀድ፣ መጨነቅና መፈጸም አሁን የኔ ኃላፊነት ነው። አንቺ ከዚህ ሸክም ነፃ ነሽ፣ አእምሮሽ እረፍት ያገኝ የሚለውን ነው። ይህ ቃል ደህንነት የሚሰጥ ቃል ነው። ሴቶች በተፈጥሯቸው ከሚያከብሩት ነገር አንዱ ደህንነት ነው። ይህ የገንዘብ ደህንነት ብቻ አይደለም፣ የአእምሮ ደህንነትም ጭምር ነው። ለምሳሌ እሷ የዚህ ቤት ቀለም መቀየር አለበት ብትልህ፣ አንተ ደግሞ እሺ መቼ እናስቀይር ካልካት ይህ ስህተት ነው። ምክንያቱም ሸክሙ አሁንም በእሷ ላይ እንደሆነ ነው እየተናገርክ ያለኸው። ትክክለኛውና ኃይለኛው ነገር ግን እሷ የቤቱ ቀለም መቀየር አለበት ስትል አንተ አዎ ሰምቼሻለሁ፣ አትጨነቂ፣ እኔ ይህንን ይዘዋለሁ ትልና ከዛ እሷ ሳትጠይቅህ በሚቀጥለው ጊዜ ቀጠሮ ይዘህ ወይም ደግሞ እረፍት ወስደህ የቤቱን ዕቃ እንዲስተካከል አድርገህ ቀለሙን በተፈለገው መንገድ አስቀይረህ ትጠብቃታለህ። ይህን ስታደርግ አንተ አስተማማኝ እንደሆንክ እያሳያት ነው። እናም ወንድሜ፣ አስተማማኝነት በጣም ማራኪ የሆነ ባህሪ ነው። ይህ የመጀመሪያው ነው። ሁለተኛው ግን ከዚህም ይከብዳል። ብዙ ወንዶች ኢጓቸው ስለማይፈቅድላቸው የማይጠቀሙበት ግንኙነትን ግን እንደ መርዝ ከሚገድል ጸብ የሚታደግ ቃል ነው። አንቺ ትክክል ነበርሽ የሚል ቃል። እሺ፣ ይህንን ቃል ለመናገር ድፍረት ይጠይቃል። አንቺ ትክክል ነበርሽ ለማለት። ዋው! ስንቶቻችንን ይህንን ቃል በቅንነት የምንጠቀመው? ታውቃለህ፣ በግንኙነት ውስጥ ትልቁ ችግር ትክክል መሆን መፈለግ ነው። በተለይ እኛ ወንዶች አንድ ነገር ላይ ከተከራከርን ብንሸነፍም እንኳን እሺ በቃ ተዩ ብለን እናልፋታለን እንጂ አንቺ ትክክል ነበርሽ እኔ ተሳስቻለሁ ለማለት እንታገላለን። ግን ሚስጥሩ ይሄ ነው። አንዲት ሴት ትክክል ነኝ ብላ ልታሸንፍህ አትፈልግም። እሷ የምትፈልገው ሐሳቧ ዋጋ እንዳለው እንዲሰማት ነው። ታዋቂው የግንኙነት ተመራማሪ ዶክተር ጆን ጎትማን ለ40 ዓመታት ያህል ጥንዶችን አጥንተዋል። ደስተኛ የሆኑና ለረጅም ጊዜ የቆዩ ጥንዶችን ከሚለዩቸው ቁልፍ ባህሪያቶች አንዱ ወንዱ ከሴቷ ተጽዕኖን ለመቀበል ፈቃደኛ መሆኑ ነው። አንቺ ትክክል ነበርሽ ስትል የምትሰጣት መልእክት ይሄ ነው። እኔ ላንቺ ያለኝ ክብር ለራሴ ኢጎ ካለኝ ክብር ይበልጣል። ሐሳብሽን አከብራለሁ፣ አመለካከትሽ ዋጋ አለው፣ አንቺን እንደ እኩል አጋር አድርጌ እቆጥርሻለሁ የሚል ነው። ይህ ቃል መከበርን ያሳያል። የመጀመሪያው ቃል ደህንነትን ከሰጠ፣ ይሄኛው ደግሞ ክብርን ይሰጣል። አንድ ግንኙነት ያለ መከባበር ሊቀጥል አይችልም። አንተ ስትሳሳት አምነህ አንቺ ትክክል ነበርሽ ስትላት እሷ ካንተ ጋር ለመወዳደር ሳይሆን ካንተ ጋር ለመተባበር ትነሳሳለች። ምክንያቱም እንደምትሰማት ታውቃለች። ለምሳሌ ጓደኞቻችሁ ጋር ስትሄዱ በዚህኛው መንገድ ይፈጥናል ብለህ ተከራከርክ።
እሷ አይ በዚህኛው አለች። አንተ በራስህ መንገድ ሄዳችሁ ግን ዘገያችሁ። ስትደርሱ ዝም ትላለህ ወይም ትራፊክ ነው ብለህ ታሳብባለህ። ይህ በጣም ስህተት ነው። ትክክለኛውና ኃይለኛው አካሄድ ግን መንገድ ላይ ያለህም ሆነ ስትደርሱ ወደ እሷ ዞር ብለህ ታውቂያለሽ፣ ቅድም ያልሽው ነገር አንቺ ትክክል ነበርሽ፣ በአንቺ መንገድ መሄድ ነበረብን፣ በሚቀጥለው ጊዜ አንቺን እሰማለሁ ትላታለህ። ይህንን ስትል ኢጎህን ገደልኩ አይደለም፣ ግንኙነትን ግን አድነኸዋል። በራስ መተማመንህንም ነው ያሳየኸው። እሺ፣ የመጀመሪያው ሸክሟን አቀለልክላት፣ ሁለተኛው ክብር ሰጠሃት፣ ሶስተኛው ደግሞ ግንኙነቱ እንዳይደበዝዝ የሚያደርግ በየቀኑ ልትጠቀምበት የሚገባ ቃል ነው። እናም ሶስተኛው ሐረግ ወይም ቃል አስተውያለሁ ወይም ልብ ብያለሁ ብሎ የሚጀምር ነው። ወንድሜ በሳይንስ ሃቢቹዌሽን ወይም መለማመድ ወይም ደግሞ ልማድ የሚባል ነገር አለ። አዲስ መኪና ስትገዛ መጀመሪያ ላይ በየቀኑ ታደንቃታለህ፣ ታጥባታለህ። ከ6 ወር በኋላ ግን ትለምዳታለህ። በግንኙነት ውስጥም ይሄ ትልቁ አደጋ ነው። አብራችሁ በቆያችሁ ቁጥር እርስ በርስ መለማመድ ትጀምራላችሁ። እሷን ማየት ታቆምና እሷ እኮ አለች ብለህ መገመት ትጀምራለህ። ሴቶች ወይም ሰዎች በአጠቃላይ ከምንም ነገር በላይ የሚፈልጉት ነገር መታየትና መደነቅ ነው። አስተውያለሁ ስትላት አንተ የምትነግራት ነገር አንቺ አሁንም ቢሆን ውስጤ አለሽ፣ አይኔን ከአይንሽ ላይ አልነቀልኩም፣ አሁንም ድረስ አስደናቂ እንደሆንሽ ነሽ፣ ለምታደርጊያቸው ትንንሽ ነገሮች ሳይቀሩ ትኩረት ሰጣለሁ ወይም ይታዩኛል ብትል ይህ ቃል ትኩረትን ያሳያል። ግን ዝም ብለህ ጸጉርሽን ተሰርተሽዋል ማለት ብቻ በቂ አይደለም። ጥልቀቱ ያለው እዚህ ላይ ነው። የምታስተውለው ነገር ከውጫዊ ውበቷ የዘለለ መሆን አለበት። አስተውያለሁ ዛሬ ከእናትሽ ጋር ስታወሪ ምን ያህል በትዕግስት እንዳናገርሻት በጣም አደንቅሻለሁ። አስተውያለሁ በስራሽ በጣም ቢደክምሽም መተሽ ከልጆቹ ጋር ለመጫወት ጊዜ እንደሰጠሽ። አስተውያለሁ ዛሬ ያዘጋጀሽው ምግብ ላይ የተለየ ቅመም ተጠቅመሻል፣ በጣም አዲስ ጣዕም ሰጥቶታል የሚሉት በጣም ወሳኝ ነገሮች ናቸው። አየህ፣ የምታደንቀው ውጤቱን ብቻ ሳይሆን ከጀርባ ያለውን ጥረቷን፣ ባህሪዋንና ሐሳቧን ነው። ለምሳሌ እሷ ቆንጆ ልብስ ለብሳለች፣ አምሮብሻል ትላታለህ። ይሄ ጥሩ ነው፣ ነገር ግን ጥልቅ አይደለም። ትክክለኛውና ኃይለኛው ግን ያንን ሰማያዊ ቀሚስ የለበስሽው አይኖችሽ ጋር እንዴት እንደሚሄድ ስለምታውቂ ነው። በጣም ጎበዝ ነሽ ምርጫ ላይ ትላታለህ። ይሄ የተለየ ነው። ይሄ እኔ ያውቅሻለሁ፣ አጠናሻለሁ፣ አደንቅሻለሁ የሚል መልእክት ነው። ስለዚህ ወንድሜ 3ቱ ቃላት እነዚህ ናቸው። አንደኛ እኔ እይዘዋለሁ ወይም እኔ አከናውነዋለሁ ወይም እኔ ያደርገዋለሁ። ይህ ቃል ደህንነት ይሰጣታል፣ ሸክሟን ያቀልላታል። ሁለተኛው አንቺ ትክክል ነበርሽ። ይህ ቃል ክብር ይሰጣታል፣ ሐሳቧ ዋጋ እንዳለው ያሳያል። ሶስተኛው አስተውያለሁ ወይም ልብ ብያለሁ። ይሄ ቃል ትኩረት ይሰጣታል፣ እንደማትረሳ ያረጋግጥላታል። እወድሻለሁ ማለት ቀላል ነው፣ ነገር ግን እነዚህን 3 ሐረጎች በተግባር ማዋል ያ ነው እውነተኛ ፍቅርን የሚገነባው። ያ ነው ያንተን ፍቅር ወይም ግንኙነት ጠንካራ የሚያደርገው። ከነዚህ 3 ቃላት ውስጥ አንተ በብዛት መጠቀም ያለብህ የትኛውን ነው? ወይም ደግሞ የትኛውን ስትጠቀም ውጤት አይተሃል? ከታች በኮሜንት ላይ ጻፍልኝ። ይህ ቪዲዮ ዋጋ እንደሰጣችሁ ተስፋ አደርጋለሁ። ቪዲዮውን ላይክ እና ሼር እንዲሁም ደግሞ ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።